ቬንደር ነች አቅራቢ እሱ ይፈርማል እሷ የአውሮፕላን ስፔር ፓርት ምናምን ከውጭ ታመጣለች እሱ ደግሞ ያጸድቃል ሚስቱ አቅራቢ ነች ቬንደር ነች እሱ ደግሞ ፈራሚ ነው ያው ሀብታም ነው ልጥጥ ሀብታም ነው ድሮ ከኢህአዴግ ጀምሮ ሀብታም ነው ብቸኛ ለየት ያለ ሀብታም ነው ቀለሜ ሰው ነበር አሉ ግን የኢህአዴግ ሰዎች ያው ወደ 20 ሚሊዮን ስጡኝና ወደ አንድ አውሮፕላን ይዞ ወደ አስመራ ሊሄድ ብሎ ድሮ መለስ ያቅ ነበር መለስ ሰምቶ ተውት በቃ ይቅርታ ብሎ ቢም ባለቱ ራሱ ጥሩ ነው ብሎ ነው ያስቀሩት አንድ ታሪክ አለው የሱ ተደራድሮ ኦነግ አስመራ ሆነው የኦነግ አመራሮች አስመራ ሆነው እንዲሁ አንድ አውሮፕላን ይዘው ወጣ እና ጥሩ ነው 20 ሚሊዮን ያኔ 20 ሚሊዮን ማለት $20 ሚሊዮን በሉት ያኔ ትልቅ ገንዘብ ነው 20 ሚሊዮን ስጡኝና ልጆቼ ደግሞ ወደ አውሮፓ አውጡልኝ ከዛ 20 ሚሊዮን ምንድነው 20 ሚሊዮን ብዙ ነው በዚህ መሃል ላይ ኢህአዴግ ደረሰበት ኢህአዴግ እንትኖች ከዛ ቆጵሮስ ለትሬኒንግ ሄደው ቆጵሮስ ለፓይለቶች ትሬኒንግ ሄደው 13 ነው 12 ሄደው ብቸኛ እሱ ነው የመጣው በሙሉ ከርተው ቀርቷል በኢህአዴግ ጊዜ ፓይለቶች ቆጵሮስ ወደ ቆጵሮስ ሳይፕረስ ሄደው ብቸኛ እሱ ቀርቷልና እንደ ክሬዲት ተወሰደለት እነ ሳሙራ እንደ ትልቅ ክሬዲት ነው የተወሰደለት ያው አገር ወዳድ ነው ያው እሱ ወደ ኢትዮጵያ ብሎ መጣ ሀብታም ነው ኦሬዲ ሀብታም ነው በሄደበት ሻሸመኔ ብትሄዱ አዳማ ብትሄዱ ቢሾፍቱ ብትሄዱ እሱ መሬት ነው እሱ ፎቅ ነው አሁን ደግሞ ትልቁ ሆቴል አዛ ያለው እሱ ፎቅ ነው ይሁን ሁሉ ሀብታም ይያለ አብዛኛው ደሃ ደግሞ ፓይለቱ ምናምን ደሃ ነው ደሞዝተኛ ነው እና የተሻለ ህይወት እንፈልጋለን ብለው ነው አውሮፓ ቆጵሮስ የቀሩት እነሱ እቺ ታሪክ ስላለችው ወደ አስመራ አውሮፕላን ይዞ ለመምጣት ድርድር በነበረበት ጊዜ ከሆነጋ 20 ሚሊዮን ብር ክፈሉኝ ሲል አንከፍልም ሲሉ በመሃል ላይ ኢህአዴግ ገባ ግን በይቅርታ ታለፈ ኢህአዴግ የይቅርታ እንትን ነበር በይቅርታ አለፉት እንደዚህ አድርጓልና በተብሎ በቃ በይቅርታ ይታለፍ ተባለ ይሄ ሰውዬ ነው አሁን የኢትዮጵያ አየር ኃይል የሚመራው ጉራው በትግራይ በሚወርበት ጊዜ ማን ነው እየመታ ያለ እንኳን አይታወቅም አሁን ኤርትራ ላይ መጣን የኤርትራ አየር ኃይል ነው የኢትዮጵያ አየር ኃይል ነው ምናምን የሚባል ነገር የለም አይታወቅም ነበር ይሄ የኢትዮጵያ ታንክ ነው ይሄ የኤርትራ ታንክ ነው አይታወቅም ነበር ወታደርስ በዩኒፎርም እንኳን ይለያሉ አንዳንዶቹ ይለያሉ አብይ እንዳለው አይደለም የነሱ ዩኒፎርም ለብሰን እኮ ነው ገብተን እኮ ነው ገብቷል ሻቢያ ገብቷል የሚሉን እኮ የነሱ ዩኒፎርም መቼም ራቆታችን መቼም አንዋጋ ምናምን ያለበት ጊዜ ማለት ነው አሁን ያ የነበረው ትሬንድ ይቀጥላል ብሎ ያስባል ማለት ነው ብቸኛ የድሮን ባለቤት ብቸኛ የሚግ ባለቤት ብቸኛ የሄሊኮፕተር ባለቤት ብቸኛ የታንክ ባለቤት ድሮን የጸረ ድሮንና ድሮን ባለቤት እሱ አርጎ ነው እስካሁን ድረስ ያስብ ይሆናል ግን አሁን ኖ ሞር አስብ እርግጠኛ ነኝ ሰራዊት እግረኛ አካባቢ ያለው የኢትዮጵያ ሰራዊት በድሮን ነው የሚመታው አይደል ሲመታ ነበር ኮሎኔል ገሬ በድሮን ለምሳሌ ኮሎኔል ጉዕሽ ገደል ነው ብሎ ሲያወሩ የነበረው በድሮን ነው እውነት ነው ጀግናችን ከኮር አዛዥ የነበረው ጉዕሽ ጡረታ ወጥቶ በሌላ ህይወት ውስጥ ገብቶ ምንድነው ስኳር ኮርፖሬሽን ነው ምናምን ተራ ሰራተኛው ነው ንብረት ክፍል ምናምን አድርገውት ነበር በኢህአዴግ ዝም ብሎ 7 ዓመት ምናምን ዝም ብሎ ተራ ሰው የነበረ ለና ጉዳይ ሲያጋጣም ወደ ቲዲኤፍ ገብቶ ታግሎ በድሮን የተሰዋ ስለዚህ እገሌ በድሮን የሚባል ታሪክ አለ በትግራይ ውስጥ መከላከያ ብቻ ነው በድሮን የተሰዋ ጀነራል ነው ወታደር የሌለው ብልጽግና ብቻ ነው ትሰማላችሁ አሁን ጀነራል እገሌ ኮሎኔል እገሌ የዚህ አዛዥ የዚህ ወታ እንደዚህ አይነት ግንባር እንደዚህ በድሮን በቃ የሚባልበት ጊዜ አሁን ነው የምትገጥመው አካል ባለ ድሮን ስለሆነ ማለት ነው አስመራ ያለው ባለ ድሮን ነው ቢሾፍቱ ያለው ባለ ድሮን ነው ምንም ጥርጥር የለውም ሌላን ተወውና ማለት ነው ሌላውን ተወውና ለማንኛውም ይሄ ሰውዬ ደብረዘይት ከቢሾፍቱ ኤርፎርስ ሰራተኞች ስንሰማ ከባድ ድንጋጤ አላሉ ትናንት ነው የተፈጠረው ይሄ ነገር መቀለና አፋር የኛ ያልሆኑ ድሮኖች አሉ እኛ ያልናክናቸው ድሮኖች ይታያሉ መቀለ ከተማም በግልጽ ይታያል የመቀለ ከተማ ነዋሪዎችም በግልጽ አይተውታል አሉ ትላንት እኛ መቀለ ህዝብ ምን ያውቃል ሚግ ቢመጣ የኢትዮጵያ ነው የይልማ መርዳታ ነው ድሮን ቢመጣ የይልማ መርዳታ ነው ምን ያውቃል መቀለ ህዝብ ተሸማቁ ሁሌ በትራውማ ነው የሚኖረው እና እንዴት ብሎ በየትኛው አውሮፕላን በየት በኩል የመጣ ነው ሰማይ ምድሩም የኛ ነው የምትል ኢትዮጵያ አየር ኃይል ወደ ቢሾፍቱ ወደ ህዳሴ ግድብ እንኳን አውሮፕላን ዞር ልትል እኛ ያልፈቀድንላት ወፍ እንኳን ማለፍ አትችልም ይያልክ የምትበጠረቅ ሰውዬ
እዚህ አካባቢ ትግራይ ውስጥ አፋር አካባቢ ታየች የምትለው የማን ጎፈሬ ስታበጥል ነው። የማን ጎፈሬ ስታበጥል ነው። ይሄን ሴኩሪቲ ሚቲንግ ላይ ያነሱት። ይሄን መረጃ ያደረሱት ከባድ ነው። ወደ አዲስ አበባ ተነግሮ አብይ ጋም ደርሷል። ይሄ ነገር ብርሃኑ ጋም ደርሷል። እና ጌታቸው ጉዲና ጋር ደርሷል። ሁሉም ጋር ደርሷል። ምንም ግን ማድረግ አይችልም። ኢትስ ቢዮንድ ዴር ኮንትሮል። ምንም የሚያደርጉት ነገር አይደለም። የሰማነው እንደዛ ነው። አድራሻ የሌላቸው ድሮኖች በትግራይና በአፋር አካባቢ ከታዩ በቃ አንተ ነው ልትነግረው የሚገባ። የኢትዮጵያ ሕዝብ አንተ ኒድ ማመዳሳን ተማምኖ ነው እዚህ ያለው። የአመያ ወረዳ የአመያ አይደል? አመያ እኮ ሄሊኮፕተር አንስቶ ይሄድ ነበር። ትንሽ የሱ ፕሌኖች ድግስ ለመብላት አባቱ ቤት ለመጎብኘት በራሱ አውሮፕላን ተነስቶ ከሻለሞ ማንሸለሞ የሚባለው ጋር ጀራል ማንሸለሞ የሚባል አንስቶ ይሄድ ነበር። ደስ እንዲለው አባቱ የአቶ ገሌ ልጅ እኮ በአውሮፕላን መጣ እንዲባል ዝም ብሎ ገጠር ሜዳ ትምህርት ቤት ሜዳ ላይ ሄዶ ያሳርፋት ነበር። ለማንኛውም ይሄ ከዚህ ከፕሮፓጋንዳ ሳንወጣ የሁዴድ ፕሮፓጋንዳ ሚዲያ ፕሮፓጋንዳቸው ትንሽ እንዳስስ። የሚዲያ ፕሮፓጋንዳቸው መረር ይላል። የምታዩት በጣም ነው የሚያሳዝነው። የኢትዮጵያ ቴሌቪዥን እና የኢትዮጵያ ፋና ጋዜጠኛ መሆን በጣም ያሳዝናል። በቃ ፋና ድሮ በጣም የተሻለ ፍሪደም የነበረው ፋና ነው። በኢህአዴግ ጊዜ የፋና ጋዜጠኞች የሚያውቁት ይመስለኛል ከኢቲቪ ይልቅ። ምክንያቱም ያኛው አንደኛ ጎበዝ ማናጀር ነበረው። ማን ነበር የሚባለው? ለፒኤችዲ አብይ ላከ ወደ ውጭ ያለ ጎበዝ ነበረ። ፋና ጥሩ አድርጎ ማኔጅመንት ጥሩ ነበር ነው የሚባለው። ሪላቲቭሊ የድርጅት ስለሚባል የመንግስት ስላልሆነ ሪላቲቭሊ ደህና ጋዜጠኞች፣ ነፃነት ያላቸው አንጻራዊ ነፃነት ያላቸው ጋዜጠኞች ምናምን ያሉበት ነበር። አሁን ከኢቲቪ በታች ነው። ሁሉም ነገር ያሳዝነኛል። እዚህ ያሉት ጋዜጠኞች በኤአይ ነው ትግሉ። ኢቲቪ ደግሞ ይሄ ኢቲቪ ነው፣ ያኛው ይሄ ፋና ነው። ይሄ ፋና ነው። አንድ ባንድ እንያቸው እዚህ ላይ። አንደኛ ተመልካቾች ይሄ በኤአይ ጭራቅ አድርጎ መሳል ነው። ድሮ በደርግ ጊዜ ወያኔ ማለት ጭራቅ ነው፣ ሰው በሊታ ነው፣ እንዲሁ የሰው ምስል አይደለም አድርጎ ሲሰላቸው የነበረው ደርግ እንደዛ ነበር። ሻዕቢያ ሲባል ወያኔ ሲባል እንደዛ ነበር የሚስለው። አሁን እንደዚህ የሚስለው ለምሳሌ ትግራይ በሚወርበት ጊዜ እንደዚህ አይነት ኤአይ ምናምን ወይ አልነበረም እንዴ? እንደዚህ አይነት መሳል ፎቶሾፕ አልነበረም? ነበር እኮ ግን በዛ ሰዓት አሁን አዲስ ነው። በቃ እንዴት አድርገን አእምሮ እንዲቀር ደብረጽዮን እንዴት አድርገን እንሰራው፣ እንዲህ አድርገን እንሰራው፣ መንጀሩ እንዴት አድርገን እንስራት፣ እንዲህ አድርገን እንስራት። ከዛ ሰው አእምሮ በቃ መንጀሩ ነው ማለት እንደ ስሙ አይደለች። መንጀሩ ነው ማለት መንጀሩ ነው ሳሞራ የሰጣት ስም ነው ድሮ በትግል ቆንጆ ማለት ነው አይደል? እንደዛ ይመስለኛል። ግን እንዲህ አድርገን ጭራቅ አድርገን እንሳላት ነው። ከዛ የሰው አእምሮ ላይ ህወሓት ሲባል ጭራቅ ምናምን 27 ዓመት የሚታወቅ አይደለም። ትግራይ ያለ ህወሓት ሳይሆን ሌላ አይነት ግዑዝ የሆነ ህወሓት እንፍጠር፣ በሰው አእምሮ ላይ እንፍጠር ነው። ኤአይ ነው የቴክኖሎጂ አብይ እኮ የቴክኖሎጂ ፍሬንድሊ ነኝ የሚል ሰውዬ ነው እንደዚህ የሚጫወት። ዲዳብሊው ኤአይ የሚያውቁ የሉም። በፎቶሾፕ የሚሰሩ ልጆች የሉትም። ዲዳብሊው ትግራይ ቲቪ የሉትም። አሉት እኮ እኔ አልሰራውም፣ እዚህ እሰራዋለሁ። ግን ለምን እሰራዋለሁ? በአቋራጭ እኮ እቀብርሃለሁ ብዬዋለሁ እኮ። ቲፒኤልኤፍ ምን አለው? ኤአይ ምን አያስፈልገኝም፣ እንደፈለግ ኤአይ ብለህ ተንቦጫረቅ። በአቋራጭ እኮ ነገርኩህ። አይ ዊል ቤሪ ዩ አለው። ዊ ዊል ቤሪ ዊ በሉት፣ አይ በሉት፣ እንቀብርሃለን ብለውታል። እና በኤአይ አታቀናብረው ነው፣ ዋጋ የለውም፣ ትርጉም የለውም። የኢትዮጵያ ህዝብ በጣም የትና ያደርሷል። የሚሰማው ቴሌቪዥን የሚያየው የለም፣ ሶሻል ሚዲያ ግን ሶሻል ሚዲያ ቢያንስ ዝም ብሎ ሰው ፌስቡክ ላይ ምናምን ይለቁት የለ፣ እንደዛ ጠቅላላ ቀንም ሙሉ ስለ ፕሮፓጋንዳ ነው። እዚህ ላይ የሚሰማው በትግራይ ጦርነት ጊዜ አለኝ አንድ ምንድን ነው የወረረው አልኩት። ባልደረቦቻችን አሉ የቲቪ ፋና ያሉ የድሮ ባልደረቦቻችን ናቸው። ምንድን ነው የተፈጠረው ስለ በቃ እንዳለ በቃ ፕሮፓጋንዳው እንደ ጉድ ነው። 24 ሰዓት ነው የሚሰራው። 24 ሰዓት ስቱዲዮ የሚያድሩ አሉ። በተለይ የኦንላይን ክፍሉ ምናምን የግድ ነው የሚያድረው። ሌሊት ሙሉ ሰው እያወናበደ ነው የሚያድረው። እያቀናበረ ህገወጥ ህወሓት፣ የግብፅ ተላላኪ ህወሓት ጽምዶ ፈረሰች፣ ጽምዶ ተበተነች፣ ሻዕቢያ እንደዚህ ያደረገ፣ ህዳሴ ግድብ ሊፈርስ ነው። ምን ያህል እንደደነገጡ ምን ያህል እንደፈሩ ከዚህ ነው የምታዩት። የሚያደርግ ዝገብርን ነዱ ይዘ ይነግር የሚባል ተረት አለ። ማድረግ የሚችል አቅም ያለው ሰው እናቱ እንኳን አይነግርም። ፈሪ ቦቅባቃ ሲሆን ግን ቆይ እንደዚህ አደርጋለሁ እንደዚህ አደርጋለሁ ሺህ ጊዜ ነው የሚፎክረው። ፈራህ 10 ተበትሩ የሚባል ተረትም አለ። በዛ ልጨምርላችሁ። ፈሪ ብትሩ 10 ነው። አንድ ብትር ነው እኮ መያዝ ያለበት። አንድ ብትር ይበቃዋል ለመጣላት።
ግን ፈሪ 10 ነው ብትሩ እቺ ትሻለኛለች እያለ ከዛ ይሸነፋል። ፈሪ ነው፣ ቦቅቧቃ ነው። የብልጽግና አይነቱ የአብይ አህመድ አይነቱ ነው። አሁን ጥላቻ ነገር እንዴት ነው አልኩት። በትግራይ ጦርነት ጊዜ የነበረው ኢቲቪ ጋዜጠኞች ጋር አካባቢ የነበረው ጸረ ተጋሩ የነበረው አመለካከት እንዴት ነው? በዛ ሰዓት የነበረው ሲጠሉን የነበሩ አሁን እየተቀጠቀጡ ነው አለ። ማን ነው ስለው ምን ያደርግልሃል አለ። ያን እኛን በጣም ያርበረበዱን እኛን እየጠቆሙ ጉድ ያደረጉን ምናምን አሁን እየተቀጠቀጡ ነው አለ። እኔ ስገምተው የአማራ ልጆቹ ማለት ነው እንደዛ ስላለኝ ቃል በቃል ነው። እና በጣም እኛን ሊገባቸው የሚባል እነሱ ነበሩ። ግን በለየት ባለ ጊዜነት ስሜት እኛን ሲያባሩ የነበሩ እነሱ ናቸው አለ። እገሌ ያሉ ጓደኞቻቸው የድሮ ናቸው። እና የኦሮሞ ተወላጆች ምንም ማለት መጥፎም አልተናገሩንም፣ ጥሩም ሲናገሩ አልሰማናቸውም። ምንም ጥሩም መጥፎም የለም። አይዟችሁ ምንም አይሉም፣ መጥፎም አይናገሩንም ማለት ምንም አይናገሩም። ዛሬስ ምንም አይናገርም ማለት ነው። የሚገርመው ነገር እሱ ነው። ምንም አይናገርም። ያኔም አልተናገርም። አሁን ይሄ አይ ቲንክ የፖለቲካ ብስለት ይመስለኛል። የፖለቲካ ምንም አለመናገር፣ በተለይ ደግሞ ለጓደኛ አጠገብ ላለ ባልደረባ ትላንት መጥፎምንም ጥሩንም ፊልድ አብሮ የሄደው ስንት ነገር አብሮ ያዩ ጋዜጠኞች ጊዜ ያገኘው ብሎ አንተ ጁንታ፣ አንተ እናጠፋለን፣ እናርዳሃለን የሚል ቋንቋዎች የተጠቀሙባቸው ልጆች አሉ። ዝም ብለው ያለፉ አሉ። አንድ ለየት ያለ ፕሮፓጋንዲስት ያለ ኢቲቪ ይሄ አይ ቲንክ ላሳይቻቸው ነበር። አንደኛው ይሄ ጥግ አካባቢ ያለው ሰውዬ ስሙ አላውቅም፣ ፋና ነው የወሰዱት። ከፋና የወሰዱት ልጅ እዚህ አዲሱ የጦር ሜዳ የሚለው ማለት ነው ከፋና ነው የወሰዱት አሉና ያው የግል ዩቲዩብም ከፍቶ ነበር ይመስለኛል። አይ ቲንክ ዩቲዩብ ከፍቶ ነበር፣ አልተሳካለትም ነው አልተሳካለት ቀርቶ ይሆን ምናምን አላውቅም፣ ግን ወጣ ይመስለኝ። ይሄ ነው ሌላው ልስጣችሁ። ይሄ ልጅ ማለት ነው ይሄ ልጅ እና የተሸነፈው የጠላት ጥምረት ይሄ ከፋና ነው የወሰዱት። በጥላቻ ንግግሩ ነው የሚታወቀው። በትግራይ ላይ ያለው ፕሪቶሪያ ተፈራርመዋል ተብሎ አዲስ አበባ ተቀምጦ እልም ያለ ትንታኔ ይሰራ ነበር። በእንትን ላይ ይሄ አዲስ አበባ አይደለ እንዲህ ያለው ፕሪቶሪያ ተፈራርመው እነ ደብረጽዮን እነ ጌታ ገና እኮ ጥላቻ ምናምን ሳይኖር እነ ደብረጽዮን እነ ጌታቸው አዲስ አበባ እነ አብይ ጋር ምናምን ሲመላለሱ ጊዜ ዩቲዩብ ከፍቶ ለግል የሆነ ከባድ እንትን ውስጥ አይ ቲንክ ይሄ ሰውዬ ይጠቅመናል ብለው ከፋና ወጥቶ ወደ ኢቲቪ በ80 ሺህ ብር ወሰዱት። አንዲት ፕሮግራም ነው የሚሰራው፣ በሳምንት ይሁን ምናምን አንዲት አጭር ነው የሚሰራው። ጥላቻ ነው። ዩቲዩብ ገብታችሁ ብታዩት ምንድን ነው ሰውዬው ነው የምትሉት። አንድ ልጅ ሲነግረኝ በ80 ሺህ ነው በልዩ ነው የወሰዱት፣ በኮንትራት በኖርማል ደሞዝም አይደለም። የፋና አይሜን የኢቲቪ ጋዜጠኞች በዚህ አይደለም ደሞዛቸው፣ እንደዛ አይደለም። 30 ሺህ 20 ሺህ 40 ሺህ 50 ሺህ ምናልባት ብሎ እንደዛ ሊሆን ይችላል። አመራር ካልሆኑ አመራር ከፍ ሊል ይችላል፣ ወደ 100 ሺህ ምናምን ሊሆን። ይሄ ግን እንደተራ ጋዜጠኛ አድርጎ 80 ሺህ ነው የቀጠሩት በልዩ ሁኔታ ማለት ነው። ቀዶ ነው የገባው ከፋና መት ምንድን ነው ብሎ አንድ ሰው ኧረ በእናትህ ይሄ እኮ አንተን አይጠቅምም ሲሉት፣ ኧረ በእናትህ አሁን ነው ልጅ የወለድኩት ልጄን ላሳድግበት እንጂ ምን አገባኝ። ይሄ ኢትዮጵያ ደግሞ ከጦርነት አትወጣ ልጄን ላሳድግበት አለኛል። አዲስ ነው የወለደው። ሁለተኛ ልጅ መቼም የመጀመሪያ ልጁ ቢሆን ነው እንጂ ሁለተኛ ሶስተኛ ቢሆን አሁን ነው የወለድኩት አይባልም መቼም። እና እንደዚህ አይነት ንግግር እየተናገረ በቃ ኢሞራላዊ የሆነ ቋንቋዎች እየተጠቀመ በቃ ለየት ያለ ፕሮፓጋንዲስት ሆኖ ከኢቲቪ ለምንድን ነው የተዛወርኩት?